በጣም አዝናለሁ። በእኔ ምክንያት ይህ ሁሉ ህዝብ እንዲጨነቅ በማድረጌ በጣም በራሴ አፍሬያለሁ። ማንም ሰው ባያውቅና ባይሰማ በጣም ደስ ይለኝ ነበር። ወላሂ በጣም ነው የከፋኝ። በጣም ነው የከፋኝ። ምክንያቱም ማስተር አብነት ታሞ ጸሎት በቃ አርጉልኝ ታሟል በጣም እመቤቴን በይ ማርያምን እግዚአብሔርን በይ። ስለዚህ ማስተር አብነት ታሟል ተብሏል። ሰውነቴ እየመነመነ ነው ሄደው ምን እንደሆነ አላውቅም። አሁን መጓዝ አልችልም ብሎ ተኝቷል ነው የሚባለው። የአላፋት ዝማሬ ጃንደረባው እግዚአብሔር አይመስገን፣ ምስጋና አይቅረብልን፣ አምልኮ አይፈጸም ያለ ሰው የለም። ይሄ ከአጋንንት የሚመጣ ድምጽ ነው። የአላፋት ዝማሬ ብለን ፎቶ ተቀርጸን ባልጀዚራ ታየ። እኛ በሰማይ ልንታይ ነው የምንኖረው። መምህር ፋንታሁን ዋቄ የአእላፋት ዝማሬ የሚደረገው አሜሪካ ወይም ሌላ ተርኪሚክ የምዕራብ ሀገራት ኢትዮጵያ ሰላም ናት፣ ክርስቲያኑ ሰላም ነው፣ አገሩ ደግ ነው ምናምን ብለው እንዲያስቡ የሚደረግ የገጽታ ግንባታ ነው ብለው የተናገሩበትን አጭር ቪዲዮ አይቼ በጣም ደንግጫለሁ። ሰላም ጤና ይስጥልኝ ውድና የተከበራችሁ የንቁሆን ሚዲያ ቤተሰቦች እንደምን አላችሁ? እንደምስቆያችሁ አለው እግዚአብሔር ይመስገን። ባያላችሁበት ሰላም ክርስቶስ ይብዛላችሁ። የተወደዳችሁ ውድ ቤተሰቦቻችን በድጋሚ እጅግ ሰበር በሆነ መረጃ ተመልሼ መጥቻለሁ። በዛሬ ቪዲዮ እንግዲህ የምንመለከተው የመጀመሪያው የማስተር አብነት ጉዳይ ይሆናል። እንዲሁም ደግሞ ሰሞኑን እጅግ አነጋጋሪ ሆኖ የነበረው የአእላፋት ዝማሬ ጉዳይ ነው። በጣም ትችት እንደቀረበበት በነ ዘመድኩን በነ ፋንታሁን ዋቄ እንዲሁም በአንዳንድ ኦርቶዶክሳዊ ምዕመናን ላይ የአእላፋት ዝማሬ ጉዳይ ጥያቄ እያስነሳ ይገኛልና በዚህ ጉዳይ አጥርተን ለማየት እንሞክራለን። እንግዲህ ማስተር አብነት መታመሙ ከተዘገበ በኋላ በጥቅሉ መታመሙን የሰሙ የኢትዮጵያ ሕዝብ አዝነናል። እንግዲህ መታመሜን መናገር የለብኝም በማለት ምላሽ ሰጥቷል። ለምን ይሄን አለ የሚለውን እንሰማዋለን እና ግን ትናንት አመሻሽ ላይ በራሱ ፔጅ ላይ በቲክቶክ አካውንት ላይ ማለት ነው በተጨማሪ መታመሙን ገልጾ ነበርና ያ ቪዲዮ እንግዲህ ኦልሞስት በ12 ሰዓት ውስጥ ወደ 4 ሚሊዮን ሊጠጋ ትንሽ እየቀረው ኦልሞስት ይገባል እስካሁን ብዬ አስባለሁ። ይህን የሚያክል ሰው አይቶት ነበረ። በጥቅሉ ሙሉ ማስተር አብነትን የሚያውቁት ሰዎች አይተውታል ማለት ይቻላል መታመሙን የገለጸበት ቪዲዮ እና ከዚህ በኋላ ትንሽ መናገሩ ስህተት እንደሆነ ብዙዎች ማስደንገጡን ሲያውቅ የሰጠው ምላሽ አለ፣ እንሰማለን። እንዴት ከማስተር ጎን መቆም እንዳለብን ደግሞ አጠር ያለች መልእክት አስተላልፈዋል። መልእክቱን እንሰማለን፣ ቪዲዮን የምናይ ይሆናል። በተጨማሪ ግን መላ ኦርቶዶክሳውያንን ያደናገረው መጪው የአእላፋት ዝማሬ ነው። መጀመሪያ እንዳልኳችሁና መዝሙሩን እንዘምራለን፣ ድምጻችንን እናሰማለን የሚለው ቃል እንግዲህ ብዙዎችን ያስማማቸው ይመስለኛልና በዚህም ጉዳይ አጥርተን ለማየት ለመስማት እንሞክራለን። የተነሱ ትችቶች አሉ፣ በደንብ አድርገን ኦርቶዶክሳዊነት በተላበሰ መልኩ እናያለን ብዬ አስባለሁ በዛሬ ቪዲዮ ላይ። በቅድሚያ ግን ማስተር አብነት መታመሙ መናገሩን የተጸጸተበት መናገር አልነበረብኝም እንዲል አድርገውታል ብዬ የማስባቸውን ቪዲዮዎች ላሳያችሁና ዳይሬክት እሱ ወደ ተናገረው ቪዲዮ እንሄዳለን። ቪዲዮውን ላይክ ያደርጋችሁ ጀምሩት። እስኪ ወደ ቪዲዮ እንሂድ። አንዳንድ ቪዲዮዎች ላሳያችሁና እንመለስ። ሰላም አለይኩም፣ እንዴት ናችሁ? ወላሂ በጣም ነው የከፋኝ። በጣም ነው የከፋኝ። ምክንያቱም የራሱን ህመም በቃ ውስጡ ላይ ይዞ ነበረ። ኢቭን እንኳን ላይነግረን እኮ ይችል ነበር። አሁንም ባይብስ ኖሮ አውጥቶ ላይነግረን ይችል ነበርና በጣም ነው የከፋኝ። በጣም ራሱ የቀለጠ ራሱን ሳያይ ራሱ እየቀለጠ ራሱ ታሞ ራሱ የውስጡን ህመም ይዞ ማን ያደርገዋል? ወላሂ ታረጋላችሁ፣ ማንም አያደርገውም። የራሱን ህመም ውስጡ ላይ ራሱን ገሎ ውስጡ እየታመመ አሁን እኮ ወጥቶ እንኳን እንድናገር ያደረገውና እንድናቅ ያደረገን ግዴታ ስለሆነም ሊሆን ይችላል። ብቻ ፈጣሪ አለህ አውቃለሁ አለህ አፍ ያድርገው። ምንም ምለው ነገር ነው ያጣሁት። አላህ ምስክሬ ነው። ምንም ምለው ቃል ነው ያጣሁት። አለህ አውቃለሁ። ሁላችሁም በየእምነታችሁ ዱዓ አድርጉለት፣ ጸሎት አድርጉለት። በየእምነታችሁ ለሱ የምናደርገው ዱዓ እመኑ ይሰማናል። ቶሎ ድነህ ወደኛ እንደምትቀላቀል ተስፋ አደርጋለሁ። ግን ምንም ቃል ነው ያጣሁልህ። ታሪክ አይረሳህም። የሰው ልጅ ቢረሳ ማንም አንተ መቼም የማትረሳ ሰው ነው። ማስተርዬ አላህ አፍ ያድርገህ። ከዚህ ውጭ ምንም ምለው ነገር የለም። ኦኬ ጋይስ እንዳያችሁት ነው እንደዚህ ያሉ ቪዲዮዎች በጣም ብዙ ቪዲዮዎች አሉ። በተለይ በአሁኑ ሰዓት ማስተር አብነትን የሚወዱት የሚያከብሩት የሚያደንቁት እንዲህ ያለቀሱ በጣም ብዙ ሰዎች ቪዲዮ እየሰሩ ነው ያለውና እነዚህ ያሉ ቪዲዮዎች እሱን ትንሽ ቴንሽን ያደርጉት ይመስለኛል። መታመም መናገር የለብኝም ሲል
ቪዲዮ ሰርተዋል። ስለምጣቸዋለሁ ቪዲዮን በተጨማሪ ቪዲዮ አቀርብቸዋለሁ። ቪዲዮ እንዳይረዝምብን ብዬ ነው። በጣም ብዙ አሉ መስማቶችን በጣም ብዙ የምሰማቸው ለማስተራብነት ፍቅራቸውን ስሜታቸውን የገለጹልን በጣም ብዙ ኢትዮጵያውያን አሉ። ነገር ግን 1-2 ቪዲዮ ብቻ ነው ተጨማሪ ማስደምጣቸውን እና ነገር ግን ማስተራብነት እንደዚህ ቴንሽን የሆነበት ምክንያት እኛ ስናዝን አይወድም። አያችሁ አይደለም ምን ያክል የሰው ፍቅር እንደሚያስደስተው። እኔ በመታመሜ እናንተ ተጨናነቁ አይገባም። እኔ ሞቼ ሰው ይኖር የሚል ወንድም ነው። አያችሁ ምን ያክል ትትና እንዳለው ምን ያክል ሰው እንደሚያከብር እውነት እላችኋለሁ። አንድ ቪዲዮ ላጋራችሁ እና ሞጣም የሆነ ነገር ያለው አለ፣ እሱን እንሰማለን። ሰላም ቤተሰብ እንዴት ናችሁልኝ? ሰላም ናችሁልኝ ወይ? ነው እግዚአብሔር ይመስገን ሰላም ነው። እንዲህ አይነት ቪዲዮ ከዚህ በፊት ሰርቼ አላውቅም። ዛሬ የመጀመሪያዬን ነው እየሰራሁ ያለሁት እና ማለት ምንም እንትን ብዬ ሰውን ከፍቶኝ አለ አይደለ ሰው ነኝ በጣም ይሰማኛል። በጣም ተሰምቶኝም ነው የመጣሁት እና ስራ መስራት ከብዶኝ ነው የመጣሁት። ከውስጤ መውጣት ስላለበት ነው። ታናሽ ወንድሜ የምትወዱት የምታከብሩት የሁሉም ሰው ደራሽ የሆነ ታናሽ ወንድሜ ታሞ ነው ያለው። ግልጽ ባያረግም እሱም ሚዲያ ላይ ተናግሮታል። ግን ሁላችሁም በየእምነታችሁ በጸሎት አብራችሁ እንድትሆኑ በጸሎት አብራችሁ እንድትሆኑ ለመጠየቅ ነው የመጣሁት። ሁላችሁም በጸሎታችሁ አስቡት፣ ጸልዩለት። ከሁሉም የሚቀድመው እሱ ነው። በጸሎት አብራችሁ እንድትሆኑ እንትን ለማስተላለፍ ነው የመጣሁት። ሁሉም በየእምነቱ ባላችሁበት በጸሎት አብራችሁ ሁኑ። ሰው ነኝ፣ ስለከበደኝ ነው የምናገረው። ሰው ነኝ፣ ተሰምቶኝ ነው፣ በጣም ከፍቶኛል። ምንም ክርስቲያን ምንም አገልጋይ ቢሆን እንኳን ሰው ነኝ፣ ስለተሰማኝ ነው። ባላችሁበት ሁላችሁም እንድትጸልዩለት ነው የመጣሁት። በጸሎታችሁ አስቡት። እግዚአብሔር እንዲቀድመው፣ እግዚአብሔር ቀኙን እንዲሰጥ፣ እግዚአብሔር እንዲፈውሰው፣ እግዚአብሔር እጅ እንዲገለጥ ሁላችሁም በጸሎት አብራችሁ እንድትሆኑ ፈልጋለሁ። ጋይስ እንዳያችኋቸው እንደዚህ ያለ ቪዲዮዎች በጣም ብዙ ቪዲዮዎች ለማስተር አብነት ሀዘናቸውን እየገለጹ ይገኛሉ እና በመታመሙ እና እነኚህ ቪዲዮዎች ካየ በኋላ እኔን የምትወዱ ከሆነ ይህን አድርጉ ሲል ያስተላለፈው መልእክት አለ። ለምን አለ የሚለውን ደግሞ መልእክቱ ሰምተን የሞጣን ቪዲዮ አሳያቸው። በጣም አዝናለሁ። በእኔ ምክንያት ይህ ሁሉ ህዝብ እንዲጨነቅ በማድረጌ በጣም በራሴ አፍሬያለሁ። ማንም ሰው ባያቅና ባይሰማ በጣም ደስ ይለኝ ነበር። ያው በአንዴ ወጥቷል። ምንም ማድረግ አልችልም። እረዳለሁ፣ በደንብ ይገበኛል። እንደ ወንድማችሁ አይታችሁኝ በጣም ስለምትወዱኝ እየተጨነቃችሁ እንደሆነ በደንብ ይገበኛል፣ እረዳለሁ። በጣም የምትወዱኝ ከሆነ በጣም ለኔ የምትጨነቁልኝ ከሆነ አሁን የሚላችሁን ነገር እንድታደርጉ በትህትና ነው የሚጠይቃችሁ። ለኔ በዚህ ሰዓት ምንም አይነት የገንዘብ እርዳታ ወይም ድጋፍ አያስፈልገኝም። ለኔ በዚህ ሰዓት የሚያስፈልገኝ አሁንም ደግሜ የምነግራችሁ የኢትዮጵያ እናቶች ጸሎት፣ የኢትዮጵያ አባቶች ጸሎት፣ የወጣቱ ጸሎት፣ ሁሉም በየእምነቱ እንዲጸልይልኝ፣ ሙስሊሞች ዱዓ እንዲያደርጉልኝ ብቻ ነው የሚፈልገው። ከዚህ ውጪ ግን ሌላ ነገር የሚሆን ከሆነ ሌላ ህመም እየታመምኩባችሁ እንደሆነ በደንብ እንድትረዱልኝ እፈልጋለሁ። ከምንም በላይ እግዚአብሔር የእናንተን ጸሎት የእናንተን ልማና ሰምቶ እኔን እንደሚፈውሰኝ አምናለሁ። ለኔ የሚያስፈልገኝ በዚህ ሰዓት ላይ ይህ ብቻ ነው። ምናልባትም ይህንን አጋጣሚ በመጠቀም በእኔ ስም የተከፈቱ በጣም ብዙ ፌክ አካውንቶች አሉ። ገንዘብ እንዳይሰበሰብ አደራ ማለት እወዳለሁ። ይህንን መልእክቴ ደግሞ ለሁሉም አድርሱ፣ ጸልዩልኝ። ሌላ ምንም እርዳታ አያስፈልገኝም። አመሰግናለሁ። ኦኬ ጋይስ እንደሰማችሁት ነው። ማስተር አብነት እንግዲህ ምላሽ ሰጥቷል። ትናንትና ማታ ፖስት ካደረገ በኋላ በጣም ብዙ ኢትዮጵያውያን ተጨንቀው ስላየ ይህን ነገር ሊል ተገዷል። እኔን የምትረዱኝ ነገር ቢኖር ሁለቱም መልእክቶች ብቻ ተናግሯል። የመጀመሪያው እንግዲህ መላው ኢትዮጵያን በጸሎታቸው አስቡኝ እያለ ነው ያለው። አዎ ማስተርዬ እንግዲህ እግዚአብሔር ይጠብቅ፣ እግዚአብሔር ይከተል። ኦርቶዶክሳውያን ሁላችሁም ደግሞ የሃይማኖታችሁ ጸሎት በምታደርጉት ሰዓት አስታውሳችሁ ማስተር አብነትን በጸሎታችሁ አስቡት። እጅግ በጣም ብዙ ኢትዮጵያውያን የማስተር አብነትን እጅ ይጠብቃሉ።
የብዙ ኢትዮጵያውያን ልጆች አባት ነው። ስለዚህ መኖር ያለበት ነው፣ እግዚአብሔር ቢፈቅድ መኖር ያለበት ወጣት ነውና በጸሎታቸው አስቡት ብዬ ይህን መልእክት አስተላልፋለሁ። ሁለተኛ ትልቅ መልእክት ደግሞ ማስተራብነት እያስተላለፈ ያለው እንግዲህ ይህን ሰሞኑን መታመሙን አስመልክቶ በጣም ብዙ አካውንቶች የገንዘብ እርዳታ ምናምን ብለው ሊከፍቱ ስለሚችሉ እኔ ምንም አይነት የገንዘብ እርዳታ አልፈልግም፣ በእኔ ስም እንደዚህ የሚያደርጉ ሊኖሩ ስለሚችሉ ተጠንቀቁ እያለ ይገኛል። አንድ ቪዲዮ ላሳያችሁና እንግዲህ ቪዲዮ ራሱ ምን ያክል ቫይራል እንደወጣና በዚህ ጉዳይ ማስተራብነትን ማገዝ ካለብን አለም ከጎንነን ለማለት አንድ ቪዲዮ ላሳያችሁ። ሞጣ እንኳን አንደበቱ ተቀይሮ ማስተራብነትን ባለን አቅም ሁሉ መደገፍ አለብን ብሎ አንድ ቪዲዮ ፖስት አድርጎ ነበርና ምናልባት ይህን ቪዲዮም አይቶ ሊሆን ይችላል። እንደዚህ ያለ ነገር አልፈልግም እያለን ያለው ማስተራብነት እውነት ነው፣ ምንም አይነት የገንዘብ ችግር የለብኝም ብሎ ተናግሯል። ሁላችሁም ማድረግ ያለባችሁ ማስተራብነትን በጸሎታችሁ ማሰብ ብቻ እንደሆነ እየነገረን ያለውና እስኪ የሞጣን ቪዲዮ አሳይቻችሁ እንመለስ። ስለዚህ ማስተራብነት ታሟል ተብሏል። ሰውነቴ እየመነመነ ነው ሄደው ምን እንደሆነ አላቅም፣ አሁን መጓዝ አልችልም ብሎ ተኝቷል ነው የሚባለው። እዚሁ ቃል የምገባው ማስተራብነት ሲመጣ ማንኛሽም ኢትዮጵያዊ በጣም መልካምና ቅን ሰው ስለሆነ 5 ሚሊዮን ኮይን ማውረድ አለብኝ። በቃ 5 ሚሊዮን በአንድ ሰዓት ውስጥ ታሪክ ስሩ ኢትዮጵያኖች፣ መልካም ሰዎች ነው። ኦሮሞ፣ አማራ፣ ትግሬ አትበል። 5 ሚሊዮን ኮይን ነው ማስወርድለት። 5 ሚሊዮን በጣም መልካምና ደግ ሰው፣ በጣም ለሰው እያለ እሱ እግሩን ታሞ እንዲተሸማቆማ ከተኛ አልጋ ላይ ለምንድን ነው ማለዋታል? እንደዚህ አይነት ደግ ሰው ለምን ያድዋ ትግሬ አይሆንም? አያገባኝም። እኔ ኦሮሞ የሚምጣ እንዲህ አይነት ደግ የሚሰራ ሰው ትግሬ ምን ረድቻለሁ፣ አምጣው። እኔ በቃ ምንም ክርክር የለም። እሁድ ቅዳሜ፣ አሁን ቅዳሜ ከምሽቱ 2 ሰዓት አምጣልኝ። የራሱን ፔጅ ክፈትና በራሱ እንትን ላይ ብለኔ አንድ ኮይን አልፈልግም። ስትመጡ ለማስተራብነት ነው አንበሳውን በሙሉ የምትወርዱ 5 ሚሊዮን እንዲያው አምጣው። ወደ ውጭ ሀገር ለምን አሜሪካ ይሆን እናሳክመዋል፣ ይታከማል። ልክ ነው ሞጣ። እንደሱ ያለውን ደብቀው መልካም ሰው አባረው። ግን እሱ መልካም ሰው ነው፣ የለመነው ለሌላቸው ነው። አጥቶ አይደለም እሱ የተበሳቆለው ለሌላቸው ነው እንጂ አጥቶ አይደለም። ለራሱ ቢሆን ይከብራል፣ ይዘርፋል። ማን ያግደዋል? ዝረፍ ቢል። ኦኬ እንግዲህ ሞጣ እንደሰማችሁት ነው። እንግዲህ ያው ከሞጣ እንደዚህ ያለ ቃላት መስማት እውነት በጣም ነው ያስደስተኝ። እውነት እላቸዋለሁ። ምንም ቢሆን ማስተራብነት ሀሳቡን ባይገረውም ባይቀበለውም ምንም አይነት የገንዘብ እርዳታ እንደማይፈልግ ተናግሯል። ገንዘብ ምንም አይነት ገንዘብ አልቸገረኝም፣ ጤና ብቻ ነው፣ ጸሎት ብቻ ነው አድርጉልኝ እያለን የሚገኘው ማስተራብነት። ነገር ግን ምን ያክል ከማስተራብነት ጎን ለመቆምና ለማገዝ የተረባረበበት ሀሳቡን አስተያየቱን የሰጠበት ቪዲዮ እንደሆነ የተረዳሁት። ይህ ቪዲዮ እንደምታዩት 162,000 ላይክ አለው፣ ከ1.1 ምናምን ሚሊዮን ቪው አለው። የሆነ ሰው ነው ስክሪንሾት አድርጎ የፖስት ያደረገውና ምናልባት ይህን ነገር ሰምተው በሱ ስም የሚያጨበብሩ ሰዎች ካሉ ጥንቃቄ እንድታደርጉ ነው ዋናው ትልቁ መልእክት ያስተላለፈው። ማስተራብነት ለእግዚአብሔር ጨርሶ ይማርልን እንደሚድን ደግሞ ተስፋ አለኝ። እግዚአብሔር ካንተ ጋር ይሁን ማለት እወዳለሁ። አሁን ቀጥታ ወስዳችሁ ወደ አእላፋት ጉዳይ እንሄዳለን። እስኪ መምህር ፋንታሁን ዋቂ አንድ ቪዲዮ ሰርተዋልና እናም ደግሞ ለሱ ምላሽ የሰጡ ቪዲዮ አለ። እንዲሁም አንድ ወንድማችን እጅግ አሪፍ ንግግር የተናገረበት ቪዲዮ አለ። ወደ ቪዲዮ እንሂድ። የአእላፋት ዝማሬ ብለን ፎቶ ተቀርጸን በአልጀዚራ ታየ። እኛ በሰማይ ልንታይ ነው የምንኖረው ወዳጄ፣ በሰማይ ልንታይ ነው የምንኖረው። በምድር የሚያርዱንን ልናረሳሳ አይደለም የምንኖረው። ለቱሪዝም ለዩኔስኮ አይደለም የምንኖረው። ኦኬ ኦርቶዶክሳውያን እንደሰማችሁት ነው። በተለይ በዚህ ሰዓት በአእላፋት ዝማሬ ጉዳይ ላይ መላው ኦርቶዶክሳውያን ግራ ያጋባ አጨቃጫቂ ጉዳይ ተስፋል ብዬ አስባለሁ። እኔ እንጃ ምን ማለት እንዳለብኝ ራሱ አላውቅም። ነው ትላቸዋለኝ ኦርቶዶክሳውያን ማለት ነው። ዝማሬው ይቁም የምትሉት ዝማሬ ይቁም አይባልም፣ ምስጋና ነው። ይህ ማለት ዝማሬ ይቁም ከተባለ እግዚአብሔር አታምልኩ እንደማለት ነው የሚታየው እና እነሱም ይዘው የመጡት ፖይንት አሪፍ ፖይንት ነው እና ብቻ በጣም የሚያወዛግብ ነገር ነው። ዋናው ትልቁ ሀሳብ እነሱ እየተቃወሙ ያሉበት ለዘመድኩን መምህር ፋንታሁን ዋቂ አእላፋት ዝማሬ አሁን በዘንድሮ እንግዲህ መስቀል አደባባይ ተፈቀደ። እስከዛሬ አልተፈቀደም። አሁን የተፈቀደ ዋነኛው ትልቁ ምክንያት የኦርቶዶክሳውያን ባለስቲ የተጨፈጨፉት የኦርቶዶክሳውያን ሞት ሽፋን ለማድረግ ነው።
በነጩ ቤተ መንግስት ክስ እንደመሰረትን ይታወቃልና እንግዲህ ያው ክስ ከመሰረቱ በኋላ የኦርቶዶክሳውያን የት ነው የተበደሉት ምን ጋ ነው እንደዚህ የሆኑት ተብሎ እንግዲህ የአሜሪካ መንግስት ራሱ ማየቱ ስለማይቀር ይህንን ቪዲዮ ሲያዩ ክሳችንን ወደኋላ ይጎትትብናል፣ እንዳይታይ ያደርግብናል ነው የሚሉት ማለት ነው። እና ዘመድኩን መምህር ፋንታሁን ዋቄ በጣም ብዙ ኦርቶዶክሳውያንም ይህን ሀሳብ ተቀብለውታል። ነገር ግን በጣም አወዛጋቢ ነው ያልኳች ያለው ዝማሬው በአንድ በኩል ደግሞ የገና ጌታችን መድኃኒታችን ኢየሱስ ክርስቶስ የተወለደበት ዕለት ቀን ነው። እንግዲህ ያን ደግሞ እንዳይደረግ ማለት በዛ ሰዓት እዚህ ቦታ ትገኙ ማለት ደግሞ እንጃ ከባድ ነው። ለማንኛውም እስኪ አንዱ እንደሚተናገረው ነገር አለና ምናልባት እሱ ያስማማናል ብዬ አስባለሁ። ወደሱ ይድስ የአለፋት ዝማሬ ጃንደረባው እግዚአብሔር አይመስገን ምስጋና አይቅረብለት አምልኮ አይፈጸም ያለ ሰው የለም። ይሄ ከአጋንንት የሚመጣ ድምፅ ነው እያን ያለ ነው ወይም እየተባለ ያለውና ትክክለኛውም ኦርቶዶክሳዊ ማለት ያለበት በዚያ ቀን እድሉን ተጠቅሞ የታረዱትን የተገደሉትን በስሙ በእሳት የተቃጠሉትን ለዛውም ደግሞ እስኪ አንድ ጥያቄ ልጠይቃችሁ። ቤተክርስቲያን ሰማዕትነት እንዳያልፋችሁ ብላ ጥሪ አድርጋ ነው እነዛ ምእመናን የሚገደሉት የሚታረዱት? ፈልገውት ነው? እንደ ሰማዕቱ ቅዱስ ጊዮርጊስ ወደ ሰባው ወደ እነዛ ነገስታት ሂዶ እንደተዋጋቸው ረዱኝ ግደሉኝ እንዳለው እንደነሱ ነው የሄዱት? በሀገር ውስጥ እንደተደረገው በአፄ ሲሲኒዮስ ዘመነ መንግስት ጊዜ ሰማዕትነት እንዳያልፍ ተብለው እንደታረዱት ከ8,000 በላይ ኦርቶዶክሳውያን እየተጠራሩ እንደነሱ ነው የሞቱት? እንደዛ ነው። አቅም ጠፍቶ ሩጦ ማምለጥ አቅቷቸው ለልጆቻቸው መሰንበት ፈልገው እንዳንተ ልጆቻቸውን አቅፈው መሳም ፈልገው አቅም ስለጠፋ አለሁላችሁ የሚላቸው ስለጠፋ ነው ተፈልገው ተይዘው እየታረዱ ያሉት። ይህን በኢንተርናሽናል ደረጃ ሞታችን ታውቆ ይህን የሚፈጽም አካል ተጠያቂ እንዳይሆን ግን ይህን እድል ትናንትና ቦሌ መድኃኔዓለም ግባ አይቻልም ብለው የገዛ ቤትህን አስለቅቀው መስቀል አደባባይን እዛ ውስጥ አጉረው የነበሩ ሰዎች ዛሬ ስፖንሰር አድርገው ኮንግራጁሌሽንስ እና እዚህ መተዘምር ብለው በካሜራ ሲቀርጹ ትክክለኛ ነገር እየተፈጸምክ ነው የሚመስል። እሺ ችግር የለም። አሁን እኮ አይደረግ ማለት እኮ አይደለም። ያገኘውን እድል ግን ካልተጠቀምክ የውሸት ነው የምታስመስለው ነው የምልህ። አስመሳይ ነህ፣ ከገዳዮች አትበልጥም ነው የምልህ ያለሁት። ፋክቱ ይህ ነው። ትክክለኛ ከሆነ ግን የሞቱት እየታሰቡ እየተነባ አንተ ሆይ እስከ መቼ ዝም ትላለህ? ተነስ እየን ተመልከተን ስለ ስምህ የምንሆነውን እባክህ ዝም አትበል ተብሎ መነገር አለበት፣ መለመን አለበት። ቅዱስ ዳዊት ተነስ እንደሚለው ሰማዕታቱን አዎ የሚያቀዳጅ አምላክ አላቸው። ግን እሳ ፈልገውት ነው ሄዶ የሚሞቱት የሚታረዱት አይደለም። መቆየት ሰንብተው መቆየት ፈልገው መሰንበት ለልጆቻቸው ፈልገው ነው የሚሞቱት አቅም ስለጠፋ። እነዚህን ኦርቶዶክሳውያን ፕሮቴክት የሚያደርግ አካል እስኪገኝ ድረስ ግን ጩኸታችን በደንቡ ነው መሰማት አለበት። ይህን እድል ተጠቀሙት። እስኪ እንጠቀመው። ጥቁር በጥቁር ለብሳችሁ እስኪ እነሱ ስታስቡ ስታለቅሱ አሉ። እስኪ እናልቅስ። ትክክለኛ ከሆነ ነጭ በነጭ ለብሶ ጧፍ አስይዞ ካሜራ ቀርጾ በኢንተርናሽናል ደረጃ እኮ ዝም ብሎ እኮ ነው የሚለፈልፉት። አሜሪካ ኮንግረስ አባሎች ሴናተሮች ጋር ተገናኝተው ሁሉ ያወሩት ሁሉ የፖለቲካ ይዘት ነው ብለው ከዛ በኋላ በኢንተርናሽናል ደረጃ ያንን ነገር አስገብተው ምናምን የእኛን ጩኸትና ድምፃችንን አፍነው ይህን ጉዳይ ኮላፕስ ካደረጉት ከገዳዮች ተለይታችሁ አትታዩም። ስም ዝርዝራችሁ እየተለጠፈ ማለት በቃ ተይዞ ማለት ዶክሜንት ተደርጎ ከዚህ ሁሉ ጭፍጨፋ ጋር ተገናኝቶ ስማችሁ ለዘላለም እንዲሆኑ ይቀራል። ፋክቱ ይህ ነው። በዚህ ጉዳይ ላይ ሊድ የምታደርጉ ሰዎች ማለት ነው አስቡ። ማረና ሲደረግ እንኳን ስማቸው እየተጠቀሰ ነው ትክክለኛ መሆን ያለበት። ቤተክርስቲያን አሁን ስማቸውን አውስታ ታውቃለች? በየቅዳሴው በየእንትኑ የለም። ችግር የለውም። አያችሁት? ትናንትና ምእመናን እየሞቱ ነበር አይደል? በምእመናን እየጮሁን ነበር አቤት አቤት እያል። አሁን ወደ ቤተክርስቲያን አስተዳዳሪዎች መጣ። ቀጣይ ደግሞ ወደ ሊቃነ ጳጳሳት ይመጣል። የዛኔ በቃ እየዘመርን መግባት ነው። ያንን የጃንደረባው ዝማሬ ቀን ይሄ የሚያደርግ ሰው ይኖር? አይ ዶንት ቲንክ ሰው እንጂ መዝሙር አይቅረብ ዝማሬ አይደረግ ያለ ሰው የለም። ይሄ ካጋንንት ስለሆነ ቀኑን ግን እንጠቀምበት ነው። መድኃኔዓለም ወስደው ቦሌ መድኃኔዓለም አጉረውን የነበሩት አደባባይ ነጭ በነጭ ለብሰን እንድንወጣ የፈቀዱልን ሂሳባቸውን ስለሰሩ ነው ሰዎቹ። ሌላ ምንም ጥያቄ የለውም። ፋክቱ ይህ ነው እና እንደው ያልተባለውን እያላችሁ አታስመስሉ። ከገዳዮች ተለይታችሁ ማትታዩ ሰዎች አላችሁ። መምህር ፋንታሁን ዋቄ የአእላፋት ዝማሬ የሚደረገው አሜሪካ ወይም ሌላ ተርኪሚክ የምዕራብ ሀገራት ኢትዮጵያ ሰላም ናት፣ ክርስቲያኑ ሰላም ነው፣ አገሩ ደግ ነው ምናምን ብለው እንዲያስቡ የሚደረግ የገጽታ ግንባታ ነው ብለው የተናገሩበትን አጭር ቪዲዮ አይቼ በጣም ደንግጫለሁ። በገናና በጥምቀት መሀል ያለው ልዩነት የ12 የ13 ቀን ነው እና ጥምቀቱ እንዴት ልታደርጉት ነው? መንግስት ከፈለገ ገጽታ መገንባት ካማረው ጥምቀት አለለት አለ እንዴ? ታቦታቱ እኮ ዝም ብለው ይወጣሉ፣ ምንም በጀት ሳያስፈልጋቸው፣ ምንም ነገር ሳያስፈልጋቸው። እሱ እንዴት ልታደርጉት ነው? ይሄኛውን በሴራ ነው ለገጽታ ግንባታ ነው ብላችሁ ካሰባችሁ ከሁሉ አድባራት የሚወጡ ታቦታት የሚደረጉበትና ውደት የሚያደርጉበትን በዓል ምን ልታደርጉት ነው? እሱም ይቀር ይታጠፍ። ሲሪየስሊ መምህር ፋንታሁን ዋቄ የዛሬ 2 ዓመት
በዚሁ በአእላፋት ዝማሬ የተነሳ ህዝብ እያለቀ ነጭ ልብስ ለብሰን የምንዘምር ይሆናል ምናምን የሚል ቪዲዮ ከኢትዮ ቤተሰብ ምናምን ነገር የሚባል ዩቲዩብ ቻናል ጋር አውርተው ነበረ። እዚህ ጋር አድርገዋለሁ በኋላ። በጣም አሳፋሪ ነገር ነው። ይሄ ነው ሌጋሲያችሁ የነበረው? እናንተ ናችሁ ስትቆረቆሩ ስታስተምሩ የነበራችሁት? በቃ አንዳንድ ነገር ላይ እኮ ዝም ማለት ጥሩ ነው እንዴ። ነካክተው የተኛው ወንበር ያደረጉት አውሬ አይነት ነገር አታድርጉት። ትክክል አይደለም። ለአገሩ እናንተ ተቆርቋሪ ተጠሪ ሆናችሁ የት ቆማችሁ ነው? ኧረ ሽም ነው፣ እውነት ሽም ነው። እሺ አእላፋት ዝማሬ ቀረላችሁ፣ አሁን ቆመ። ጥምቀቱ እንዴት ልታደርጉት ነው? መስቀሉ እንዴት ይሁን? ወይስ በቃ ክርስቲያኑ ፍንፍን ብሎ በዓል አያክብር፣ አይውጣ፣ አለው አይበል፣ ይረሳ፣ እምነቱን ወጉን ባህሉን ይርሳ፣ ይተው? ከዚያስ ስለ ነፍሳችን እናንተ ዋስ ትቆማላችሁ? ቁርባኑ፣ ቅዳሴው፣ ሁሉ ማህሌቱ ይታጠፍ ይቅር። የፖለቲካውን ነገርና አገርን ማስተካከል፣ የሰዎችን ጭቆና ማስቆም ሌላ፣ እምነት ሌላ። ይህ የነፍስ ይህ የስጋ አገር ሰላም መሆን አለባት። ሰዎች በሰላም ወጥተው መግባት አለባቸው። ዛት ሚኒመም ሪኳርመንት ከገቨርንመንት ህዝብ ሪኳር የማያደርገውና የሚጠብቀው በጣም ተራ ነገር ሴፍቲ ነው፣ ሰላም ነው። እሱ አልተሟላም አውቃለሁ። እና ስላልተሟላ እንዴት ይሁን? ኪዳን አይድረስ፣ ቅዳሴ ይቅር፣ ዝማሬ ይቁም፣ በዓላቱ ይታጠፉ ይቅሩ፣ ንግስ ይቁም። እናንተን ደስ እንዲላችሁ ሀገሩ ሰላም ነው እንዳይባል ክርስቲያኑ ከእግዚአብሔር ጋር ያለውን ብሪጅ ይስበረው፣ ይጣለው፣ የት ይሂድላችሁ? የአእላፋት ዝማሬ በመምጣቱ የተነሳ በየመጠጥ ቤቱ የሚያመሽ ሰው ወደ ቤተ ክርስቲያን ተመልሷል። በየኮንሰርቱ የሚያሳድድ ሰው ወደ ቤተ ክርስቲያን ተመልሷል። የገናን ዋዜማ በእግዚአብሔር ቤት ያሳልፋል። ፋሲካ የራሱ ዋዜማ አለው፣ ቤተ ክርስቲያን እናመሻለን። ሌላው በዓል እንደዚህ ይኖረዋል አለው። እንዴ ብለሲንግ አሰጡም እንዴ? ጎበዞች፣ ተባረኩ፣ በርቱ። ግን ይህን እንዲህ ብታደርጉ አትሉ? የዛሬ 2 ዓመት ፋንታሁን ዋቄ ነጭ ልብስ ለብሰው ይዘምራሉ ብሏል። እንዴት ይሁን? አይዘመር፣ ነጭ አይለበስ? አጠፋናቸው ለሚሉት ሰዎች እንደዚህ ነው ዱላ የምትሰጡት? በጀት መድበው እኮ ይንቀሳቀሱበታል እነሱ። እናንተ አለበጀት ለአጥፊ ለጠላት አስተዋጽኦ ለማድረግ ወይስ ሲባል የነበረው ነገር በሙሉ እውነት ነው ብለን እንድንቀበለው ነው? ኧረ ተው አድቡ። እኔ ይህን የምናገረው እንደ አንድ ሰው እንደ አንድ ክርስቲያን ነው። የመዳን ተስፋ እንዳለው ክርስቲያን፣ ዓለም እንደሚጠራው ክርስቲያን፣ ዓለም ወዲህ ስትስበኝ፣ ቤተ ክርስቲያን ወዲህ ልጄ ስትለኝ እምዋልል ክርስቲያን፣ ጸድቄ ጨርሻ አይደለም የመጽደቅ ተስፋ የመዳን ተስፋ ያለኝ እንደ ቸርነት የምል በመንግስት በመጣ ጊዜ አስበኝ የምል ሰው ነኝ። ግን ደግ አይደለም። በእንደዚህ ቶን አውርቼም አላውቅም፣ ወደፊትም ማወራ አይመስለኝም። በጣም ስር የሰደደ ጥላቻ፣ ክፋት አለባችሁ። ከእናንተ ምን እንማር? ምንድን ነው የምንማረው ከእናንተ? ሲሪየስሊ ይሄን ነበር ስትሰብኩን የነበረው? ኧረ ተው።